እዛ ጋር መርከብ ሬስቶራንት ብለናል። መርከብ ሬስቶራንት አለ። እዚህ ደግሞ አክምባሎ አለ። አክምባሎ ያልንበት ዋናው ምክንያት ቀጨኔ አካባቢ ማለት ነው በሸክላ ስራ የሚተዳደሩ አክምባሎ የሚሰራበት ያንን ማስታወሻነቱን በዘመናዊ ሰው ምግብ ሲበላ እዚህ ጋር መጥቶ ሲዝናና ወክ ሲያደርግ አንድ ታሪክ የምንነግርበት ስቶሪ ቴሊንግ አለ ማለት ነው። መርከብም ያልንበት ዋና ምክንያት አለን እዛ ላይ። እንደዚሁ እያልን በየቦታው ላይ ለቦታዎቹ መጎብኛ የሚነገር ታሪክ ለመጎብኘት የሚያጓጓ ታሪክ ያለው ተደርጎ ነው የተሰራው። የቀጨኔ መድኃኔዓለም ዘላቂ ማረፊያ አካባቢ ነው። በዚህ ጋር ለማለፍ ብዙ አይመችም ነበር። ሁሉም ወደ ወንዙ ነው የሚለቀው ፍሳሹን። እሱም ብቻ ሳይሆን ይሄን የመሰለ የሚያምር ጫካ ለመጎብኘት የሚያጓጓ እያለ ቤቱ ጋር ይገባ ነበር። መግቢያ መንገድ አልነበረውም። መኖሩንም ሰው አያውቅም። እሱን ባለበት ወስደን እንደ ትልቅ ሀብት አይተነው አይናችንን ገልጠን አይተን ገለጥ አድርገን ደግሞ ለህዝቡ ማሳየት እንዲቻል የሳይክል መንገድ አለ፣ ወኮይ አለ፣ በወንዙ ውስጥ አለ፣ ከወንዝ ማዶ አለ። ዛፎቹ ሲያምሩ አንድ አይነት ናቸው። ከዚህ ጀምሮ ዘላቂ ማረፊያውን ጨርሰን እስከምንወጣ ድረስ አንድ አይነት ዛፍ ነው የምናየው። አንድ አይነት እንደገና ዘላቂ ማረፊያውን ዘላቂ ማረፊያዎች መቃብር ቦታ ነው ተብሎ የሚፈሩ መሆን የለባቸውም። ሰዎች መተው የሚዝናኑት የሚያዩት ነገር እንዲኖር የልማት ስፍራ እንዲሆን አጽሞች ያረፉበትን ቦታ እንዳለ ጠብቀን ለሰው ምቾትን የሚሰጥ እንዲሆንና በዛው ደግሞ ውበቱን ስነ ምህዳሩን ማድነቅ እንዲቻል ተጣጥመዋል ማለት ነው። መቃብር ቦታዎች ወይም ዘላቂ ማረፊያ ቦታዎችን በሙሉ በእንደዚህ አይነት በዚሁ ሞዴል ለመዝናኛ ጭምር እንዲሆን እዚህ ቤተሰቡ ያረፈበት ቤተሰብም ቢሆን መጥቶ ሳይሳቀቅ በጣም በሚያምር ቦታ ላይ የጽሞና ጊዜውን ማሳለፍ የሚችልበት እድል ፈጥሯል።